ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዓን አባቶች የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ሕንጻ ቤተክርስቲያን የእድሳት ሥራ አፈጻጸምን ለመጎብኘት ድሬዳዋ ገቡ። በዛሬው ዕለት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ሥራ አስኪያጅና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የገዳሙን ሕንጻ ቤተክርስቲያን የእድሳት ሥራ የአፈጻጸም ደረጃን ለመመልከት ድሬዳዋ ገብተዋል። ብፁዓን አባቶችና የቤተ ክርስቲያን ልዑካን ድሬዳዋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ በርተለሜዎስ የድሬዳዋ ሀገረ ስብከት ሊቀ ጳጳስ፣ አቶ ከድር ጀዋር የድሬዳዋ ከተማ አስተዳደር ከንቲባና ሌሎች አካላት አቀባበል አድርገውላቸዋል። የሕንጻ ቤተ ክርስቲያን የእድሳት ሥራ አፈጻጸምን ብፁዓን አባቶች ከተመለከቱ በኋላ በቀሪ ሥራዎች ዙሪያ መመሪያ ይሰጣሉ ተብሎ ይጠበቃል። በተለያዩ ምክንያቶች ለጉዳት ተዳርጎ የቆየው ገዳሙ የእድሳት ሥራ በአጭር ጊዜ ውስጥ በከፍተኛ ጥረት ተጠናቆ ሐምሌ 19 ቀን 2018 ዓ.ም ይመረቃል ተብሏል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ ነው። ብፁዕ አቡነ መልከጼዴቅ የቤተ ክርስቲያን የ10 ዓመት መሪ ዕቅድ በታቀደለት መጠን እንዲተገበር የዘመነ አካሄድ መከተል አለብን ሲሉ አሳሰቡ። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ በተገኙበት የሀገረ ስብከቱና የወረዳ አብያተ ክህነት የ2018 በጀት ዓመት የሥራ አፈጻጸም ግምገማ ተከናውኗል። በግምገማውም ባለፉት 3 ሳምንታት የሀገረ ስብከቱን ዋና ዋና ክፍሎችና የዘርፍ ኃላፊዎች የሥራ አፈጻጸም ሪፖርቶች መቅረባቸውን ሳሌም የሀገረ ስብከቱ ሚዲያ አሳውቋል። ብፁዕነታቸው የቤተ ክርስቲያን የ10 ዓመቱ መሪ ዕቅድ በታቀደለት መጠን መተግበር እንዲችል የዘመነ አካሄድና አተገባበር ልንከተል ይገባል ብለዋል። በተጨማሪም እንዳሉት የእኛ ዋና ዓላማ ሰርተንና ለውጥን አምጥተን ውጤት ማስረከብ በመሆኑ በአፈጻጸሙ የተመዘገቡ ስኬቶችና ሌሎችም መመርመር እንዳለባቸው ገልጸዋል። አያይዘውም ጠንካራ ጎኖችን በማስቀጠልና ደካማ ጎኖችን በመለየት ማስተካከል እንደሚያስፈልግ ተናግረዋል። በማኅበረ ቅዱሳን የጦጫ ወረዳ ማዕከል በወቅታዊ የቅድስት ቤተክርስቲያን ጉዳይ ዙሪያ ለወጣቶች ስልጠና ሰጠ። ወረዳ ማዕከሉ በጦጫ ወረዳ ከተማ ለሚገኙ ማኅበረ መድኃኔዓለም ወጣቶችና ለማዕከሉ አባላት ወቅታዊውን የቤተ ክርስቲያን ፈተናና የወጣቱ ሚና በተመለከተ ከ200 በላይ ለሚሆኑ ወጣቶች ስልጠና ሰጥቷል። ስልጠናውም ቤተ ክርስቲያን እያለፈችበት ያለውን ወቅታዊ ሁኔታና ፈተናዎቹን በእውቀትና በማስተዋል መከላከል ላይ ያተኮረ ነበር ተብሏል። በተጨማሪም ወጣቶች በዕለት ተዕለት እንቅስቃሴያቸው የቤተ ክርስቲያን ክብር፣ ስርዓትና ቀኖና በጠበቀ መልኩ ዘብ መቆም እንዳለባቸው ገለጻ ተደርጓል። በቀጣይ መሰል ስልጠናዎችና የውይይት መድረኮች ተጠናክረው መቀጠል እንዳለባቸው ተሳታፊዎች አስተያየታቸውን ሰጥተዋል። በሌላ መረጃ በምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት በሶዶ ወረዳ ቤተ ክህነት ስር ለሚገኙት የደብራት አስተዳዳሪዎችና የስብከተ ወንጌል ኃላፊዎች ስልጠና ተሰጥቷል። መረጃው በማኅበረ ቅዱሳን ጦጫ ወረዳ ማዕከል ነው። በምስራቅ ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ከ3000 በላይ ለሆኑ ተማሪዎች የሞዴል ፈተና መስጠቱን ገለጸ። የሀገረ ስብከቱ የሰንበት ትምህርት ቤቶች አንድነት ሀገረ ስብከት አቀፍ የ4ኛ የ8ኛና 10ኛ ክፍል የሞዴል ፈተና መስጠቱን አሳውቋል። ፈተናው በሀገረ ስብከቱ ከሚገኙ 12 ወረዳዎች መካከል በ6 ወረዳ ቤተ ክህነት ስር ባሉ ሰንበት ትምህርት ቤቶች የተማሩ ከ3000 በላይ ለሆኑ ተማሪዎች መሰጠቱ ተነግሯል። መሰረተ ሃይማኖት፣ ክርስቲያናዊ ስነ ምግባር፣ ልሳነ ግዕዝ፣ የቅዱሳን መጻሕፍት ጥናትና ሌሎችም ተማሪዎች የተፈተኑባቸው የትምህርት አይነቶችም ናቸው። ይህ ሞዴል ፈተና ተማሪዎች ለአጠቃላይ ምዘና ራሳቸውን እንዲያዘጋጁ ታስቦ መሰጠቱን ሐመረ ተዋሕዶ ሚዲያ ዘግቧል። የአዳባ ወረዳ ማዕከል 5ኛ ዙር የአዊረ ሕይወት ጉዞ መርሃ ግብር አካሄደ። በማኅበረ ቅዱሳን በሻሸመኔ ማዕከል ስር የሚገኘው የአዳባ ወረዳ ማዕከል ከወረዳ ቤተ ክህነቱ ጋር በመተባበር ወደ አዳባ ሰማዕቷ ቅድስት አርሴማ ቤተ ክርስቲያን የአዊረ ሕይወት መርሃ ግብር አካሂዷል። በዕለቱም ከምዕመናን የተሰበሰቡ በርካታ ሃይማኖታዊ ጥያቄዎች ላይ በመምህራነ ወንጌል አማካኝነት ምላሽ ተሰጥቶባቸዋል። በተጨማሪም የማኅበረ ቅዱሳን ዓላማዎችን፣ ርዕይን፣ ተልእኮን በተመለከተ በቁጥር ከ600 በላይ ለሆነው ተሳታፊ ምዕመን ተብራርቷል። አቶ ወገኔ ደመቀ የወረዳ ማዕከሉ ምክትል ሰብሳቢ ለቤተ ክርስቲያን መንፈሳዊ አገልግሎት መስፋት ሁላችንን በጋራ ልናገለግል ይገባል ሲሉ ገልጸዋል። የወረዳ ቤተ ክህነቱ ዋና ሥራ አስኪያጅ መጋቤ ፍቅር ቀሲስ ጸጋይ አያና በበኩላቸው በትጋትና በጽናት ሆነን የቅድስት ቤተ ክርስቲያን ከፍታን ገንባ ብለዋል። መረጃው የሻሸመኔ ማዕከል የሕዝብ ግንኙነትና ሚዲያ ክፍል ነው። በማኅበረ ቅዱሳን የጎንደር ማዕከል ኦርቶዶክሳዊ ቤተሰብን ለማጠናከር የሚያስችል ስልጠና ተሰጠ። በማዕከሉ የሙያ ማኅበራዊና ኢኮኖሚያዊ ዋና ክፍል ከደብረ ሰባት ቃ ኢየሱስ ወቅድስት አርሴማ ሰበካ ጉባኤ ጋር በመተባበር ለደብሩ አገልጋዮች ኦርቶዶክሳዊ ቤተሰብን ለማጠናከር ያለመ 3ኛ ዙር ስልጠና ተሰጥቷል። ክብረ ክህነትና ኦርቶዶክሳዊ ቤተሰብን ማፍራት፣ ኦርቶዶክሳዊ ጋብቻና የልጆች አስተዳደግ፣ መንፈሳዊ ምክር አሰጣጥና ሌሎች ርዕሰ ጉዳዮች በስልጠናው ላይ ተዳሰዋል። ስልጠና አስፈላጊ በመሆኑ ቀጣይነት እንዲኖረው እንዲሁም የሰለጠኑትንም ወደ ተግባር እንደሚቀይሩት አገልጋዮች ሀሳባቸውን ገልጸዋል። መረጃው በማኅበረ ቅዱሳን የጎንደር ማዕከል ሚዲያ ክፍል ነው። ብፁዕ አቡነ ኤልያስ የቤተ ክርስቲያን መሠረተ ልማት መስፋፋት የወንጌል አገልግሎት ለትውልድ እንዲሻገር ሚና እንዳለው ተናገሩ።
ብፁዕነታቸው የጋሞና አካባቢው ዞኖች የጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ ይህንን ያሉት በአርባ ምንጭ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን እየተከናወኑ የሚገኙ መሰረተ ልማቶችን መጎብኘታቸውን ተከትሎ ነው። በተካሄደው ጉብኝት ላይ በስራ ሂደትና በቀጣይ እቅዶች ዙሪያ ገለጻና ማብራሪያ ለብፁዕነታቸው ቀርቧል። ብፁዕ አቡነ ኤልያስ የቤተክርስቲያን መሰረተ ልማትን ማስፋፋት የወንጌል አገልግሎት ለትውልድ እንዲሻገርና ማህበራዊ ትስስር እንዲጠናከር ሚና አለው ብለዋል። አክለውም ለስራ መሳካት የድርሻቸውን ለተወጡ አካላት በሙሉ ምስጋናቸውን አቅርበዋል። መረጃውን ነቃ ጽድቅ የአገረ ስብከቱ ሚዲያ ግናይ ሚዲያን ጠቅሶ ዘግቧል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።